ጸጉሩን ያሳደገው ደጋፊ በዚህ ደረጃ መነጋገሪያ መሆን መቻሉ ወይ ደግሞ በዚህ ልክ መወራቱ ከምን አንጻር ይታያል? ማለት ትክክል ነው ወይንስ ደግሞ አይደለም ይሄ ነገር ጭራሽ እንደዚህ መሆን አልነበረበትም የሚል ጉዳይ እየተነሳ ወይ ደግሞ እያከራከረ ይገኛል። ምክንያቱም እንደሚታወቀው ይሄ ጨዋታ ከመምጣቱ በፊት ወይ ደግሞ ይሄ ጨዋታም ሊደረግ ሲል በብዙ እየታሰበ የነበረው ብዙዎችም ደግሞ አይምሯቸው ውስጥ እየመጣ የሚገኘው ይሄ ደጋፊ ጸጉሩን ይቆረጣል ወይንስ አይቆረጥም የሚለው ነገር እንደሆነ ሁላችንም የምንተማመንበት ጉዳይ ነው ብዬ አስባለሁ። ምንም እንኳን ላይክ የሶሻል ሚዲያ ትሮል ነው ቢባል ምንም ቢባል ግን ብዙ መልእክቶች አሉት ራሱን የቻለ። ሲቀጥል ደግሞ የሆነ በቀልድም መልክ የተደበቀ የራሱ የሆነ ነገርም አለው። ግን ደግሞ ዚስ ማች መወራቱ ዚስ ማች ቦታ መሰጠቱ ትክክል ነው አይደለም የሚል ብዙ መነጋገሪያ ብዙ መጨቃጨቂያ ርዕሶች እየተነሱ ይገኛሉ። ብዙዎችም እያወሩበት ይገኛሉና እኛም ብናወራበት አሪፍ ነው ብዬ ነው ይህንንም ሀሳብ ያመጣሁት። ስለዚህ ጉዳይ ሰፋ አድርጌ ለማውራት ሞክራለሁ። ግን ደግሞ እናንተ ስለዚህ ጉዳይ ምን ይሰማችኋል? ደግሞ ምን ታስባላችሁ? ላይክ በዚህ ደረጃ መወራቱ ትክክል ነው ወይንስ አይደለም የሚለውን ነገር ቀድማችሁ አሁን ይህንን በምትሰሙበት ሰዓት ላይ ኮሜንት ላይ ያላችሁን ሀሳብ ማስቀመጥ ትችላላችሁ። ከዛ በኋላ ደግሞ ከፕሮግራሙ በኋላ ደግሞ ለምን እንደዚህ እንዳልኩኝ ደግሞ ካብራራው በኋላ ደግሞ ሌላ ሀሳብ መስጠት ትችላላችሁ ማለት ነው። ይሄኛው ዛሬ ከምናወራባቸው ርዕሶች መካከል አንደኛው ነው። ዌስትሃም ከማንቸስተር ዩናይትድ ጋር በለንደን ስታዲየም ጨዋታ እንደሚያደርጉ 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንደሚያደርጉ ይታወቃል። በዛም ዙሪያ ነው አንዳንድ ሀሳቦችን የምናነሳው። ስለ አንድ ተጫዋች እየተወራ ለሚገኘው እየተወራ ለመገኘቱ ምናልባት ከዚህ በፊት በማንቸስተር ዩናይትድ ቤት በዛ ቦታ ላይ እየተወራላቸው ነበር ወይ ደግሞ ሁሌ ነበር የሚወራላቸው፣ ሁሌ ነበር ሀሳብ ይሰጥ የነበረው። አሁን ግን ሀሳብ እየተሰጠ አይደለም ዛትማች ወይ ደግሞ ስፖትላይቱን አልወሰደም ማለት እንችላለን። ይሄንን ስፖትላይቱን ያለመውሰዱ ነገር ከምን አንጻር ይታያል? ላይክ ይሄ ነገርስ እንዴት ነው የሚለውን ነገር ጥንካሬ ወይስ ድክመት አንደሬት እየተደረገ ነው ምንድን ነው የሚለውን ነገር ነው ያለን። መቼስ እንደዚህ ስል ስለ አንድ ተጫዋች አይምሯችሁ ውስጥ እየመጣ እንደሆነ እገምታለሁ። ስለሱ የምናወራ ይሆናል። ከዛ ውጭ ደግሞ ዌስትሃም ላይክ ምን አይነት ፈተና ነው ለማንቸስተር ዩናይትድ ይዞ የሚቀርበው፣ ለማይክል ካሪክስ ምን አይነት መልክ ያለው ፈተና ነው የሚሆነው የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ደግሞ ማይክል ካሪክ ያው ከጨዋታ በፊት ፕሪማች ፕሬስ ኮንፈረንስ እንደሰጠ ይታወቃልና በዚህ ቃለመጠይቅ ላይ አንድ ያው ጋዜጠኛ ሳይመን የሚባለው ጋዜጠኛ ጥያቄ ጠይቆት ነበርና ያንም ጥያቄ የመለሰበት መንገድ ምናልባት ቲሙን ማኔጅ ያደረገ ያለበትን መንገድ ይነግረን ይሆን ወይ ደግሞ በዛ ልክ ቲም እንዴት ማኔጅ እንደሚደረግ እያስተማረ ነው ወይ ደግሞ ከምንድን ነው ከሪዛልቶቹ ጀርባ ወይ ደግሞ እስካሁን ባለው በእነዚህ 4 ተከታታይ ጨዋታዎች ባሳየው ሰክሰስ ላይክ ይሄ ነገር አንዱ ፓርት ነው ወይ የሚለውን ነገር ለማንሳት እንሞክራለን። ታዲያ እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሼርም ሆነ ኮሜንት ላይ መጻፍም እንዳትረሱ። በድጋሚ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በማይክል ካሪክ ስር 5ኛ ጨዋታውን ያደርጋል ከዌስትሃም ዩናይትድ ጋር። ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ በብዙ አይነት መንገድ ወሳኝነት ያለው ጨዋታ እንደሆነ ይታወቃል። ከፈተናም አንጻር ከሚገጥመው ፈተናም አንጻር መግቢያ ላይ እንዳልኳችሁ ከሚገጥመው ፈተናም አንጻር በተለያየ አንግል ነው የሚታየው፣ ላይክ ከተለያዩ ነገሮች አንጻር ማለት ነውና ይሄ ጨዋታ ዌስትሃም ያለበትን የደረጃ ሰንጠረዥ ይታወቃል። 18ኛ ደረጃ ላይ ነው ያለው፣ ማለትም ሬሌጌሽን ዞን ላይ ነው ያለው። ሊወርዱ ከተቃረቡት 3 ቡድኖች መካከል አንደኛው ነው ዌስትሃም። ምንም እንኳን ከሱ በላይ ያለው 17ኛ ደረጃ ላይ ከሚገኘው ቲም ይሄ ዛትማች በጣም ሩቅ ነው የሚባሉት የሚደረስበትም አይመስልም የሚባል አይነት ልዩነት አይደለም በመካከላቸው ያለው፣ ግን ስቲል 18ኛ ደረጃ ላይ ነው ያለው። በምንም አይነት መንገድ ቢሆን በዚህ ሰዓት ላይ እንግዲህ 25 ሳምንት ያክል አልፏል። 25 ጨዋታዎች ተደርገዋልና 25 ጨዋታዎች ተደርገው 18ኛ ደረጃ ላይ መቀመጥ ማለት ላይክ አርሊ ነው የሚባልም አይደለም። ላይክ አሁን እኮ በደንብ እየለየ ነው። በፊት ከተመለከታችሁ ገና ይሄ 13ኛ ሳምንት 14ኛ ሳምንት ምናምን አካባቢ ከተመለከታችሁ በአራተኛውና በ13ኛው መካከል ያለው የነጥብ ልዩነት 4 ነጥብ ብቻ የነበረበት ነበር። በአራተኛውና በ13ኛው መካከል የሆነ 4 ነጥብ ብቻ እንደዛ አይነት ነገር ነበር ራሱ የነበረው የነጥብ ልዩነት። አሁን ላይ ግን በደንብ እየጠራ ነው የመጣው ወደ 12 ነጥብ አካባቢ ምናምን እያለ ያው የምር ላይክ ይሄ እየተነጠሉ የመጡበትን አጋጣሚ ነው የተመለከተውና በዚህ ሰዓት ላይ በዛ ደረጃ ላይ መቀመጥ ለዌስትሃም መጥፎ እንደሆነ ምን ያህል መጥፎ ሲዝን እያሳለፉ እንደሆነ መረዳት እንችላለን ብዬ አስባለሁ። ኑኖ ስፕሪንቶ ሳንቶ የመጣው ልክ በኖቲንጋም ፎረስት ቤት ካቻምና ላይ
ያደረገውን ነገር በዌስትሃምም እንዲደግሞ ነው። በእርግጥ በጣም ብዙ ልዩነት አላቸው በዌስትሃምና በኖቲንጋም ፎረስት መካከል የአስተዳደር ልዩነት፣ የባለ ሀብት አምቢሽን ልዩነት፣ የተጫዋች ጥራት ልዩነት፣ በጣም ብዙ ልዩነቶች ናቸው ያሉት። ላይክ አንድ አይነት ቡድን አይደለም፣ አንድ አይነት ፎርሙላ ይሰራል ማለት አይደለም፣ ወይ ደግሞ አንድ አይነት ፎርሙላ አይደለም የሚሰራው። የተለያየ ነገሮች ናቸው ሁለት ወይ ደግሞ የተለያዩ ቡድኖች ናቸውና ኤግዛክት ያን ነገር ማድረግ ይችላል ማለት አይደለም። ግን ዌስትሃምም ዛት ማች ደግሞ የወደቀም ቲም አይደለም። ላይክ በፋይናንሻል አቅምም ትንሽ ሻል የሚልም ነው። ሽያጮችንም ማድረግ የሚችል ቡድን እንደሆነ ይታወቃል። ጥሩ ቲምም ነው። በአውሮፓ እኮ ሻምፒዮን መሆን የቻለ ቡድን ነው አይደለ? ዴክላን ራይስ በነበረበት ሰዓት ላይ ማለት ነውና የሚናቅ አይነት ቲም አይደለም። ላይክ እንደ ክለብ ከተመለከት ነው ማለት ነው። ግን ቲሙ ግን እንደነ ጃረድ ቦዌን አይነት በጣም ጥሩ ተጫዋቾች ቢኖሩትም ግን ያን ያህል ሰክሰስፉል የሆነ ቲም ነው ብሎ መናገር ያስቸግራል። 23 ነጥቦች ነው መሰብሰብ የቻለው ከማንቸስተር ዩናይትድ 21 ነጥብ ልዩነት ማለት ነው አይደለ? ማንቸስተር ዩናይትድ 44 ነጥብ ነው ያለው፣ ዌስትሃም ደግሞ 23 ነጥብ ነው ያለው እና መካከላቸው የ21 ነጥብ ልዩነት አለ በእነዚህ ቲሞች መካከል። 18ኛ ደረጃ ላይ ነው ያለው ዌስትሃም። ሊወርድ ይችላልም እየተባለ ነው የሚገኘው። ያ ብቻ አይደለም 48 ያክል ጎሎች ተቆጥሮበታል። በአጠቃላይ እስካሁን ድረስ በ25 ጨዋታ 48 ጎሎች ተቆጥሮበታል። ከዌስትሃም በላይ የተቆጠረበት ማለት ዌስትሃም 48 ተቆጥሮበታል ብያቸዋለሁ። ከዌስትሃም በላይ የተቆጠረበት ቡድን በርንሌ ብቻ ነው 49 ጎል። ሶ በርንሌ ዘሞስት የተቆጠረበት ቡድን ነው 49 ጎል ተቆጥሮበታል። ሶ ሞስት ከተቆጠረበት ቡድን ዌስትሃም ሁለተኛ ደረጃ ላይ ነው ያለው ማለት ነው። ምክንያቱም የተቆጠረበት 48 ጎሎች ስለሆኑ ሶ ዌስትሃም በብዙ መንገድ ጥሩ ጎዳና ላይ ነው ያለው ተብሎ አይታሰብም። ግን ሌላ አይነት ፈተና ነው እንዲሆን ያልኩበትም ወይ ደግሞ ዌስትሃምን ደግሞ ላይክ ማንቸስተር ዩናይትድ ሊፈራው የሚገባበት ደግሞ ሪዝኖች አሉት። ምንድናቸው እነዛ ሪዝኖች? ያለፉትን ጨዋታዎች በምንመለከትበት ሰዓት ላይ ቶተንሃም ሆትስፐርስን ማሸነፍ ችሏል። ሰንደርላንድን ማሸነፍ የቻለበትን አጋጣሚ ተመልክተናልና ለመመለስ እየሞከረ ነው የሚገኘው። ላይክ የመጨረሻውንም ጨዋታ አሸንፎ ነው የመጣው። ከበርንሌ ጋር ነበር ጨዋታው ያደረገው። እሱንም ጨዋታ አሸንፎ ነው የመጣውና በጥሩ መነቃቃት ላይ ነው እየሆኑ ያሉት ማለት ይቻላል። ሲቀጥል ኑኖ ስፕሪንቶ ሳንቶ ልዩነት ሊፈጥር ይችላል ተብሎ ይታሰባል። ለምን? ጥሩ አሰልጣኝ ነው፣ አቅም ያለው አሰልጣኝ ነው። ምን ማድረግ እንደሚችል ጊዜ ከተሰጠው ላይክ እንደ ኖቲንጋም ፎረስት አይነትን ቡድን በራሱ መልክ በራሱ ያጫወት መንገድ ገንብቶት ወይ ደግሞ ቢውልድ አድርጎት ምን ደረጃ ላይ እንዳደረሰው ተመልክተናል አይደለ? መጨረሻ ላይ በማሪናኪስ እና በሱ በሄዱ መካከል ያለ መግባባት ተፈጥሮ ነው ኖቲንጋም ፎረስትን የለቀቀው እንጂ በውጤት ምክንያት እንዳልሆነ ይታወቃል። ሶ ያን የመስራት አቅም ያለው አሰልጣኝ ነው። ጨዋታዎችን ደግሞ አንዳንድ አሰልጣኞች ማኔጅ ማድረግ የሚችሉበትን መንገድ በቃ ያውቁታል። ላይክ እንዴት ማኔጅ ማድረግ እንዳለባቸው ያውቃሉ። እንዴት አድርገው ማኔጅ እንደሚያደርጉ እንዴት አድርገው በቃ ብዙ ተአምራትን መፍጠር እንደሚችሉ ያውቁበታል። ስለዚህ ያ ነገር ስላለ ወይ ደግሞ ከዛ አንጻር ስላለ በኑኖ ስፕሪንቶ ሳንቶ የሆነ ነገር ሊፈጠር እንደሚችል የሚገመት ነገር ነው ብዬ አስባለሁ። ሶ እነዚህ ነገሮች በዌስትሃም በኩል እንደ ጥንካሬ ተደርገው የሚወሰዱ ናቸው። ሲቀጥል ሌላ አይነት ፈተና ያልኩበት ደግሞ ዌስትሃም እንደሚታወቀው ኑኖ ስፕሪንቶ ሳንቶ በአጠቃላይ በጣም በሚድ ብሎክ እና በሎ ብሎክ የሚጫወት አሰልጣኝ ነው። ቲሞቹን ካያቸዋት በጣም ወደ ኋላ ተጠግተው የሚጫወቱ ናቸውና ምናልባት ማይክል ካሪክ ከዚህ በፊት ማንቸስተር ሲቲን አግኝተዋል፣ አርሰናልን አግኝተዋል፣ ፉልሃምን አግኝተዋል፣ ቶተንሃምን አግኝተዋል አይደለ? አጫወት መንገዳቸው እነዚህ ቡድኖች ሲሚላሪቲም አላቸው፣ ልዩነትም አላቸው። እንደ ዌስትሃም አይነት ደግሞ ሬሌጌሽንን ፋይት እያደረገ ያለና እንደ ኑኖ ስፕሪንቶ ሳንቶ አይነት አሰልጣኝ ያለውን ቡድን ደግሞ መግጠም ራሱን የቻለ ትልቅ ፈተና ነው። ሶ በእንደዚህ አይነት ቲምስ ደግሞ በጣም ይሄ ታችኛው ላይ ሆነው በቃ አቻ መውጣት በቃ ትልቅ ነው። በዚህ ሰዓት ላይ ለዌስትሃም አቻ መውጣት ላይ ከአንድ ነጥብ ማግኘት በጣም ትልቅ ነገር እንደሆነ ይታወቃል። ምክንያቱም ኦፍኮርስ ነጥቦች ያስፈልጉታል። ግን እንደ ማንቸስተር ዩናይትድ አይነት የአራት ተከታታይ ጨዋታ ስትሪክ ላይ ያለ ቡድን ጋር ተጫውቶ ጀስት አቻ ብቻ መለየት የሚችል ከሆነ አንድ ነጥብ ማግኘት የሚችል ከሆነ ካልተሸነፈ ጥሩ ነገር እንደሚሆን ይታወቃል። ስለዚህ ከእንደዚህ አይነት ቲም ጋር እንዴት ፐርፎርም ያደርጋል የሚለውን ነገር ደግሞ እንመለከታለን። ከዛ ውጭ የሚያነጋግረን ነገር ምንድነው? ያ ጸጉሩን አልቆረጥም ያለው ወይም ደግሞ ማንቸስተር ዩናይትድ 5 ጨዋታዎችን በተከታታይ ካላሸነፈ በስተቀር ጸጉሬን አልቆረጥም ያለው ደጋፊ በዚህ ደረጃ መነጋገሪያ መሆኑ አግባብ ነው ወይ? ላይክ ከምንስ አንጻር ይታያል? ሌላ የሚነግረን ጎን አለው ወይስ እንዴት ነው ይሄ ነገር የሚታየው የሚለውን ነገር ለማየት እንሞክራለን። ምናልባት በዛ ልክ አንድ ማንቸስተር ዩናይትድን የሚያክል ቡድን በዛ ልክ አንድ ተጫዋች አንድ ደጋፊ ተጽዕኖ መፍጠር መቻሉ ወይ ደግሞ ለዛ ትኩረት መሰጠቱ አያስፈልግም ሊባል ይችላል። ማይክል ካሪክንም ጠይቀውት ነበር
ግን እንዲያው አልዋሸም፣ አልደበቀም እንደሚያውቀው ልጆቹ ደግሞ በተለይ ደግሞ ከሱም በላይ ደግሞ ልጆቹ እንደሚያውቁት እንደሚከታተሉት ላይክ እንደሚያውቅ ተናግሯል። ግን በፕሮፌሽናል ሌቭል ግን ይሄ ነገር አፌክት እንዲያደርገን አንፈልግም። ሲቀጥል ደግሞ ቲም ቶክ ውስጥ አይኖርም እና ጀስት ፈን ለማድረግ ነው። ተመልክቼ ፈገግ ብዬበታለሁ። ግን ዛትማች ግን ቲም ቶክ ውስጥ የሚገባ አይነት ወይ ደግሞ ይሄ በፕሮፌሽናል ሌቭል ቲም ውስጥ የሚገባ አይነት ነገር አይደለም ብሎ ነው የተናገሩ እና ከዛ አንጻር ነው የሚታየው እዛ መልበሻ ክፍል ውስጥ ወይ ደግሞ ቡድን ውስጥ። ግን ይሄ ነገር አንደኛ ሶሻል ሚዲያ ላይ አሁን ላይ ያለው ተጽዕኖ ቀላል የሚባል አይደለም። ጀስት ሲምፕሊ የሚናቅ ነገርም አይደለም ያለው ተጽዕኖ። በቃ ተጽዕኖን ላይክ ኬንሪክ ላማር የሚለው ነገር አለ አይደለ? ኢንፍሉዌንስን ፌክ ማድረግ አይቻልም። በቃ ጀስት ኢንፍሉዌንስ ካለ አለ ነው መቀበል ወይ ደግሞ አድሚት ማድረግ ነው የሚያስፈልግ። ለምን ኢንፍሉዌንስድ ሆነ ደጋፊ ወይ ደግሞ ለምን ያ ሰው ኢንፍሉዌንስ ማድረግ ቻለ የሚል ሙግት ውስጥ ላይክ መግባት ፌር ነው ብዬ አላስብም። ጀስት ኢንፍሉዌንስ ካደረገ አክሴፕት ማድረግ ነው የሚያስፈልገው ብዬ አስባለሁ። ግን አክሴፕት አድርጎ ያን ነገር ለመቀየር መጣጣር ወይስ ደግሞ አክሴፕት አድርጎ መተውም ሊሆን ይችላል። ዛት ማች ማንቸስተር ዩናይትድ የሚያክል ቡድን 5 ጨዋታን ማሸነፍ የሚፈልገው ላይክ አንድን ደጋፊ ጸጉሩን ለማስቆረጥ ከሆነ ኦብቪየስሊ በዛ ደረጃ ቦታ ሊሰጠው ይገባል ብዬ አላስብም። ግን ኮመን ሴንስ ነው ላይክ ያን አይደለም የሚፈልጉት። ግን አብሮ የሚመጣ ነገር ግን አለ፣ አብሮ የሚያያዝ ነገር ግን አለ። እንዳልኩት ነው ሶሻል ሚዲያ ላይ ትልቅ ተጽዕኖ ፈጥሯል። ሶ ተጽዕኖ እስከፈጠረ ድረስ በቃ መከላከል አይችልም። አሁን ማይክል ካሪክ በሚጠየቅበት ሰዓት ላይ እኔ እንደዚህ አይነት ነገር አላቅም ጭራሽ ማለት ይችል ነበር፣ ግን አለማወቅ አይችልም። መቼስ ተጫዋቾችን ሶሻል ሚዲያ አጥፉ ማለት አይቻል። ስልካቸውን እንደ ሕፃን ልጅ አይቆጣጠሯቸው፣ ትልልቅ ሰዎች ናቸው። ቤተሰብ የሚያስተዳድርም አለ ከነሱ መካከል። ስለዚህ ቤተሰብ የሚያስተዳድርን ሰው ስልክ አትጠቀም፣ ሶሻል ሚዲያ ተው ምናምን አይባልም። ስለዚህ ያዩታል። ተጽዕኖ ካሳ በቃ ደርሷል የትም ድረስ። አሁን አይ ቲንክ 492 ወይ 93 አካባቢ ደርሷል መሰለኝ ቀኑ ላስት ታይም ቼክ ሳርግ ማለት ነውና በቃ የታወቀ ነገር ነው። ሶ እንደ ሲምቦልም ነው የሚሆነው። አሁን ከዚህ ደጋፊ ጀርባ ከዚህ ደጋፊ ላይክ ትሮል ወይ ደግሞ ቀልድ ጀርባ ምን ነገር አለ? ማንቸስተር ዩናይትድ ለዚህ ሁላ ቀናት ላይክ ከአንድ ዓመት በላይ ማንቸስተር ዩናይትድ 5 ተከታታይ ጨዋታ ማሸነፍ አልቻለም የሚለውን ነገር ማመን ከባድ ይመስለኛል አይደለ? ምክንያቱም ለመጨረሻ ጊዜ ይሄን ነገር ያደረገው በኤሪክ ቴን ሃግ ጊዜ ነበር 5 ተከታታይ ጨዋታ ማንቸስተር ዩናይትድ ማሸነፍ የቻለውና እንዴ ይሄ ሁላ ጊዜ ማንቸስተር ዩናይትድ አሁን 5 ተከታታይ ጨዋታን ማለት በጣም ቀላል ነገር ነው የሚመስለው እኮ አይደለ? ለምን ጀስት በቃ የትኛውም ቲም ይሄን ነገር ማድረግ ይችላል። ጥሩ ቢሆንም ባይሆንም ግን ሞመንቶች አሉት። በነዛ ሞመንቶቹ ታዲያ 5 ጨዋታዎችን ማሸነፍ እንዴት ዚስ ማች ከባድ ሊሆን ይችላል ብለን ነበር የምናስበው። ይሄ ደጋፊ ግን ያን ነገር አሳወቀ። በሌላ አማርኛ ምን ማለት ነው? ዩናይትድ ቤት ውስጥ ያለውን ችግር በሌላ መልኩ ገለጠው ማለት ነው። በሌላ መልኩ ገለጠው። ለዛም ነው ተጽዕኖውን በዚህ ደረጃ ሃይ መሆን የቻለው። ከዛም አንጻር ነውና እንግዲህ ምን ማድረግ አይቻልም። ቅድም እንዳልኩት ነው ተጽዕኖን ፌክ ማድረግ አይቻልም እና አክሴፕት ማድረግ ነው። ግን ለዛ ነው ስትራይቭ ያደርጋሉ ብዬ ግን አላስብም። ከዛ ውጪ ስለ አንድ ተጫዋች እየተወራ አይደለም ብዬ ቅድም ተናግሬ ነበር አይደለ? ያም ተጫዋች ምናልባት ብዙዎቻችሁም እንደገመታችሁት የማንቸስተር ዩናይትዱ ቤልጂየማዊው በረኛ ሴኒ ላመንስ ነው። ስለ ብራያን ምቤሞ እየተወራ ነው። ስለ ማቲያስ ኩኛ እየተወራ ነው። ስለ ብሩኖ ፈርናንዴዝ እየተወራ ነው። ስለ አማድ ዲያሎ እየተወራ ነው። ስለ ኮቢ ሜኑ እየተወራ ነው። ስለ ካሴሚሮ እየተወራ ነው። ስለ ሊሳንድሮ ማርቲኔዝ እየተወራ ነው። ሉክሾ 25ቱን የማንቸስተር ዩናይትድ ጨዋታ ተጫውቷል በሚል ስለሱም እየተወራ ነው። ስለ ላመንስ ግን ዛት ማች እየተነገረ አይደለም። ግን ጥሩ ነገር ነው። ለምን ከዚህ በፊት በሱ ቦታ ላይ የነበሩት ተጫዋቾች እንደነ ኦናና ባይንዲር አይነት ተጫዋቾች ስማቸውን ሊነሳ ነበር አይደል? በየጨዋታው ኦናና ሳይባል አያልፍም ነበረ በፊት በመጥፎ ማለት ነው። ስለዚህ ማንቸስተር ዩናይትድ ቤት የበረኛ ችግር ነበረ። ለዛም ሁሌ ኦናና ይባል ነበር፣ ሁሌ ባይንዲር ይባል ነበር። ከዛ በኋላ ግን ሴኒ ላመንስ ይሄንን ቦታ መጥቶ በቃ የግሉ ካደረገው በኋላ ላይክ ሴቮቹ በጣም ጥሩ ናቸው። ከኋላ ሆኖ የሚያደራጅበት መንገድ በጣም አስደናቂ ነው። ልክ ይሄ ተከላካዮቹ ሊድ የሚያደርግበት መንገድ፣ የቆሙ ኳሶች በሚመቱበት ሰዓት ላይ በቃ ያለው ድፍረት፣ ታይሚንጉ፣ ከዛ በኋላ በቃ እያንዳንዷን ነገር ከተመለከታችሁ ተጫዋቹ ጥሩ ተጫዋች ነው። ጥሩ በረኛ ነው። ጥሩ ግብ ጠባቂ ነው። ለዛም ነው ስለሱ እየተወራ ያለው ነው። በማንቸስተር ዩናይትድ ቤት ስለ በረኛ ሲወራ ማለት ከዴቪድ ዴያ በኋላ በመጥፎ ነበር። ኦናና የሁላ ጊዜ ምን አይነት ነገር ሲያደርግ እንደነበር ተመልክተናል። ባይንዲር ምናልባት ሊሻል ይችላል ተብሎ እሱ ምድል ሰጥቶት እሱ ምን ሲያደርግ እንደነበረ ተመልክተናል። ከዛ በፊት ግን ማንቸስተር ዩናይትድ ቤት በበረኛ አይታማም ነበር። ዴቪድ ዴያ ለረጅም ጊዜ የዩናይትድ ምርጥ በረኛ ነበር። ሮሜሮ ነበረ ቤንቹ። ከዛ ውጪ ቫንደርሰር ነበር፣ ፒተር ሽማይክል ነበር እያለ ማንቸስተር ዩናይትድ ቤት
በተለይ በዘመናዊ እግር ኳሱ ላይ የበረኛ ችግር አልነበረም። ከኦናና በኋላ ግን ያ ነገር ሲነሳ ነበር። ላሜንስ ግን ይህንን ነገር ዝም አስብሏል ማለት ይቻላል። በአስደናቂ ፐርፎርማንስ እየገሰገሰ ነው ያለው። ከዛ ውጪ ስለማሸነፍ በሚያወራበት ሰዓት ላይ ማይክል ካሪክ በጣም ማሸነፉ ላይ ይሄ ምንድነው መዘናጋት አንፈልግም። ኦልሬዲ ስለቀጣዩ ጨዋታ ማሸነፍ ነው ማውራት ያለብን ብሎ ተናግሮ ነበርና ሳይመን እንዲሁም እንዴት ነው ላይክ ሰር አሌክስ ፈርጉሰንም የሚያደርጉት ነገር አለ። ቲሙ እያሸነፈ እንኳን አንዳንድ የሚያደርጓቸው ነገሮች አሉ ብሎ ላይክ ይሄ ለየት ያለ ነገር አለ አይደለ? ወጣ ያለ እንደ ቁጣ ሊሆን ይችላል ወይ እንደዛ ነገር ተብሎ ሲጠየቅ ያው ለሁሉም ነገር ጊዜም አለው ቦታም አለው ብሎ ነው የተናገረው። እና አሁን ተጫዋቾቹ ላይ ሃርድ ለመሆንም ቀለል ለማድረግም ተጫዋቾቹን ለማነሳሳት መሞከርም ምናምን በቃ ይሄ ጠንከር ለማለትም ጊዜ አለው። ስለዚህ ያ ጊዜ አሁን አይደለም ወይ ደግሞ ገና ነው ለማለት የሞከረ ይመስላል። ስለዚህ ጨዋታ ያላችሁ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።